አሎ አሎ የምታደምጡት ታዲያስ አዲስ ነው። ፕራንክ ፎን ላይ ደርሰናል። እንግዲህ የተለያዩ ቦታዎች ላይ እንደውላለን። የውሸት ታሪክ ፈጥረን እንግዲህ ሳቅ የሚያጭሩ ነገሮችን እንፈላልጋለን። ለዛሬ እንግዲህ ሴሌብሪቲ ፕራንክ ነን። እስኪ ወደ ኮይሻ ሴታ ጋር ይደወል እስኪ ተቦርና ኮይሻ ሴታ ጥሩ ሐሳብ ነው። ምክንያቱም ከአድማጮችም ከአድናቂዎችም ብዙ የራቀ ይመስላል። ኮይሻ ምን ሁኔታ ላይ እንዳለ በርካታ አድማጮችም አያውቁም። በዚህ ላይ ምን ሐሳብ እናስብ? አዲስ ስራ ጨርሷል ሚል ኢንፎርሜሽን ስላለን ከሱ ስራ ጋር በተያያዘ ባለ ሙዚቃ ቤቶች ሆነን የተጭበረበረ ነገርኛ ጋር እንደመጣና አንተን ሳንጠይቅ ውል አንፈርምም ወይም ቼክ አንሰጥም በሚል ግራ ተጋብተናል በሚል ትንሽ ጨበርበር እናርገው። እስኪ እንግዲህ ኤሌክትራ ሙዚቃ ቤት አዲሱ ካሴቱን እንደገዛውና እዛ እንደሚወጣ ሰምተናል። ኮይሻ ሴታ ውስጥ እንግዲህ ኮይሻ ሴታ ካሁን በፊት በ5000 ብር አልበም ሸጦ አንዷ ዜሮ ጠፍታብኝ 500 ብር ተሰጠኝ በሚለው በጣም ብዙ ሰው ያውቀዋል። ከዛ በኋላ ግን እንግዲህ አሁን ላሉት በተለይ ደቡብ ላይ ለሚሰሩት ዘፈኖች መሰረት የጣለ ነው። የኮይሻ ውለታ መረሳት የለበትም የሚሉ አካሎች አሉ። አዲስ አልበም ለማውጣት በዝግጅት ላይ ያለ ሰው አልበምህ ተሰረቀ ቢባል ምንድነው የሚውጣው የሚለውን አብረን ልንመለከት ነው። ኮይሻ ሴታ ጋር 2-3 የደወልኩለት አሁን ያለሁት እሳት አደጋ ግቢ ውስጥ የሙዚቃ ስራችንን ከናብተ ሚካኤል ጋር እየሰራን ነው፣ ትንሽ ቆይተ ደውልልኝ ብሎኛል። ከአፖካሊፕሶ ሙዚቃ ቤት ነው እንግዲህ ሌባው ተይዟል፣ ቼኩንም ሰተነዋል ብለን 2-3 ስለደወልንለት አሁን ካነሳ እስኪ ቁርጡን እንንገረውና ምን እንደሚል አብረን እናድምጥ። ኮይሻ ሴታን እንግዲህ ፕራንክ ለማድረግ እዚህ አብሮኝ ናቲ ይገኛል። እኔ ናቲና ተቦርነን እንደ ኮንስታብል ትሆናለህ። እንግዲህ ጨዋታውን እንጀምራለን። ፕራንክ ፎን የታለ? ኮይሻ ሴታ ስልክ ከእሳት አደጋ ወጥቶ ይሆን? ህይወት አደጋ ላይ ነው እንበለው እስኪ። ሄሎ ኮይሻ እንዴ በተደጋጋሚ እኮ ደወልን፣ ምንድነው? እሺ አሁን ነጣነ በቃ ሀገር ፍቅር ነው። እሺ የት ልምጣ? ኮይሻ ይኸውልህ አፖካሊፕሶ ሙዚቃ ቤት ከዛ ነው የምደውልልህ። ኦሬዲ እኛ ውክልና አለኝ ኮይሻ ሴታ ብሎ ወደ 75000 ብር ቼክ የአዲስ የኮይሻ ሴታ አልበም ነው ብሎ አመጣልን። ከመፈረማችን በፊት ቼኩን ደወልንልህ። ኮይሻ ምን ነው? እሺ አሁን የት እንገናኝ? መጀመሪያ እስኪ ንገረኝ። ውክልና የሰጠው ወንደሰን የሚባል ልጅ አለ፣ 75000 ብር ጽፈንለታል በቼክ። አዎ ውክልና ሰጥተዋል። ግን አሁን የሚወጣው ዘፈን ነው ወይስ ሌላ አዲስ? ሳምፕል ሁሉ አሰምቶናል፣ ብሩን ሰጥተነዋል። እኛ ከመስጠታችን በፊት ደወልንልህ። ኮይሻ ጥፋቱ እኮ አንተ ነው። ልጁን ጥራው። አንድ ጊዜ ኮይሻ ጥራው። ቼኩን የወሰደው ልጅ ጥራው። አዎ በኮይሻ ሴታ ስማው ጥራው እሱን። ና አዎ ና። እሺ ገጥ ቆይ ኮይሻ ሴታ ውክልና ሰጥቶኛል ብለሃል? አዎ ኮይሻ እሺ ኮይሻ አናግረው። ወንደሰን ይባላል፣ ውክልና ሰጥቶኛል ብለዋል። ከአፖካሊፕሶ ሙዚቃ ቤት ነው እኛም እንደውለው ተጠራጥረናል። መጀመሪያውኑ እስኪ አናግረው። ኮይሻ ወንደሰን ነኝ። እሺ ባለፈው ሽማጫሽ ቤት ውክልና ሰጥተኸኝ ሲዲን ይዤ መጥቼ ነበር። አዲሱ ዘፈንህን 30000 ብር ስትልኝ ብለህ ነበር። መቼ የት ማለት እኔ መጀመሪያ አሁን የሰራው አሸናፊ ዳግማይ ወንድም ነው ያቀናበረው። እኔ ወንደሰን ነኝ። ለኔ ሰጥተኸኝ አልነበረም እንዴ? ኮይሻ እኔ ጠርጥሬዋለሁ፣ ሌባ ነገር ነው። አናግረው እስኪ፣ አለበለዚያ ፖሊስ ጠርቻ ሲዘዋለሁ። እሺ ወንዶስ የተኛው ወንዶስ ነው ኩና ሰጠው። እኔ ብልጥ ያን ነገር ሙዚቃ በቆየት አካባቢ ነው መርካቶ ነው ወይስ የት ነው? ኮልፌ የሚባል ነው። እንደውም ይኸውልህ ዘፈንህን ዘፈን የሱ የኮይሻ ሴታ ነው ብሎ ያመጣውን ዘፈን አንዴ ስማ እስኪ። እስቲ ቆይ ጋብዜ እኔ በጣም በግራን ገባኝ ነው። ወንዶስን የተኛው እንደነ ግራ ገብቶኝ የተኛው ስማው የኔ አይደለም እንዴ? የኔ አይደለም። እርግጠኛ ነህ ኮይሻ? የኔ አይደለም እንዴ? እኔ እኮ መጀመሪያውኑ 2-3 ስደውልልህ ማንሳት ነበረብሽ። ኮይሻ 75000 ብር አሁን ምን ሰመኛለ ለማንም ነው ከናልሰጠም የዘፈኑ የኔ አይደለም። አምር እንደኔ መጨረሻ ተጀመረ እንዴ? ፖስተሩ ላይ እኮ ያንተ ፎቶ አለ ኮይሻ። እንደዚህ ወገብህን ይዘህ አጎንብሰህ ይሁን የኔ ወንድም። እኔ በማንም ወንዶሰንም ማንም አላውቅም። ዘፈኑ የኔ አይደለም። እኔ ዘፈን አይቼም አላውቅም። የኔ ዘፈን አይደለም። በሰመነቀ ተጀመረ እንዴ?
እኮ ወንደሰነኝ የፍርድ ቤት ውክልና ኮይሻ ሴታ ካሴቴን እንዲሸጥ ውክልና ሰጥቶኛል እሱ ታሟል እኔ ስማ እሱ ራሱ እስር ቤት አስገባው እኔ ወንደሰን ባል ነገርም አላውቅም ሸፈኑ የለም አይደል ያዙት እንዳይወጣ ያዘው ሌባ ኮሻ ወንደሰነኝ እኮ እንደዚህ አይነት ድምጽ ለሰምቼም አላውቅም ዘፍኜም አላውቅም እንዴ ወንደሰን ባለፈው ሰጣኝ 30,000 ብር ሽጥልኝ አላልከም አናግረው እኔ ካፌ አወጣም እኔ ወንደሰን ባል ነገር አላውቅም ብላል እንዴ ባለፈው አስታውስ ኮሻ እኔ እኮ አሁን እኮ ገንዘቡን ይዤ ሊመጣ እኮ ነው ከናፈቱኛል እኔ ጫሻው ነው አላውቅም የራሱ አላውቅም ሰው ዘፈን ነው የኮሻ ነው ሙዚቃ ቤቱን አጨብረብሮ የኔ አይደለም የሰው ዘፈን ነው አሁን ደግሞ ከአሜሪካ ነገር ነው ይመጣ እኔ ደግሞ ሌላ ሰው ማለት ከአሜሪካ ነገር ነው ይመጣል ይፈቀረኛል ኮይሻን ከናፈቱኛል አለ ከናፈቱኛል ካለ ነገ ጧት አንተ ተሰብ ያስገባል ለምን የተቃለው እኔ እኮ አይደለም ምንም ይለፈን ዝም ብሎ እንዳደንዳ እኔ እንደዚህ እንዳውጥ እዚህ ያቃላለ እንዴ ተፈራለን ኮይሻ ይዘናል ፖሊስ ጣቢያ መምጣት ትችላለህ እኔ ሰማኛለ ወንዶሰን ባን ነገርም አላቀን የተጣሳውም የለም ለመጣም አልችልም አልሄድም እኔ እንዴ ይኸውልህ እኛ እኮ ካፖካሊፕሶ ሙዚቃ ቤት ነው የምንደውለው በአንተ ስም ቼክ ጻፍንለት ያንተን አልበም ነው ብሎ ሸጠልን የሰው ስም መናገጃና እንደ እኔ ወንዶሰን ባል ሰው አላቀን ውክልናም አልሰጠው ምን ማውቀው ነገር የለም በዚህ አይነት በህይወቴ እንዲህ ነገር አሰሪቼም አይቼም አላቅም እኔ ይሄ እኮ ያንተም የኛም እኮ ከፍተኛ ሆነ ይሄ ሰውዬ እኮ በኮይሻ ሴታ ስም እየነገደ ነው ለምን ዝም ትላለህ አንተ ራስህ እሱ እስር ቤት አስገባው በሰው ስለት አልሞት በህይወቴ ይነግረኛል በዚህ ላይ ለሱ ምንም ውክልና የሰጠው ሰው የለም ኮይሻ ምንም አንደኛ ገፎኑም የኔ አይደለም ወንዶስም ባነገርም አላቅም በስሜ ይነግረኛል ለሰልሞት በሉት ይሄ ኮይሻን እያናገርኩ ነው በሉት ሌባ ነው ተይዟል በሉት ያዘው አው ሄሎ ይኸውልህ ስንደበድበው ደግሞ አሁን ኮይሻ ሴት አይደለም እኔ አሁን በመሰረቱ እንኳን 30,000 ቀርቶ ምንም እንደዚህ ወንዶስን ባለም አላቅም አንተ ወንዶስን ማንንም ምንም ማውቀው ነገር የለም አሁን ደግሞ ስንደበድበው ቶክቻው አይደለም ወይ ደሚል መጣ ቶክቻው አይደለም እንዴ ቶክቻው አይደለም ነኝ ምን ነቀኔ ቶክቻው አይደለም ኮይሻ ነኝ ልቀቁት ምንድነው ሰው አይደበደብም ምንድነው መጀመሪያ ሰውየው የሰራውን ነገር ማወቅ አለብን አደብድቡ ሰው አቁሙት ፖሊስ መጥቷል ኮንስታብል አንድ ያናግረው ኮይሻ ቶክቻው እኔ ቶክቻው አይደለም ኮይሻ ነኝ ተናስተልኝ ኮሻ ተናስተልኝ ኮንስታብል አራጋው እባላለሁ ኦኬ እሺ እኔ ደግሞ አርቲስት ኮይሻ ሴት እባላለሁ ይኸውልህ በተሳሳተ መንገድ ለሁለት ሙዚቃ ቤት ካሴትን ሸጠሃል ይሄ ደግሞ በህግ ያስጠይቃልና እኔ እኮ ቶክቻው አይደለም ኮይሻ ሴታ ነኝ ወንዶስን ከብነው የማውቀው ነገር እኮ ምንም ጣኔ አላውቅም ጥቁር ነጭውን አላውቅም አሁን ይኸውልህ ኮሻ ያንተ አላውቅም ማለት ከህግ አያድንህም ወይም ከተጠያቂነት አድንህ እሱን ከሷለሁ አንተም ራስህ ቆይ አንዴ አዳምጠኝ ተረጋጋና አዳምጠኝ አንተ ራስህ ተጠያቂ ነህ አላውቅም በማለት ከህግ ውጭ አትሆንም ከተጠያቂነት አድንም ለሁለት ሙዚቃ ቤት በተጭበረበረ መልኩ ስራህን ሸጠሃል ይሄን ደግሞ የዕለት ሁኔታ ላይ ሞልተናል በ516/4 በሚል ህግ ትቀጣለህ ፖሊስ አለ መጀመሪያ ደረጃ እኔ ስሜ ኮይሻ ነው እንጂ ቶክቻው አይደለም ወንዶስ እኔ ነጭ ጥቁር ማቆን ነገር የለም በሰው ስም ነገር ተደመረ እንዴ ሁለቱ ሙዚቃ ቤቶች ሁላቸውን ይዘው መጥተዋል በአንተ ፊርማና ስም የተፈረመበት ውል ይዘው መጥተዋል አስፈስሎ መፈረም ተጀመረ እንግዲህ ቢሆን ነው ያንተ ፊርማ ነው ያንተ ውክልና አለው ጭራሽ እኔ ፊርማ አስፈርማ መስፈረም ተጀመረ እንደዚህ እጅግ በጣም የሚገርም ነው ምክንያቱም የት ነው ያለው ካለህበት ቦታ ልናገኝና ልናናግር እንችላለን ይኸውልህ ወንድም እኔ አንኩል ልንገርልህ በመሰረቱ እኔ ክርስቲያን በህይወቴ እንደዚህ አይነት ነገር እኔ ሰርቼም አላውቅም እንዲህ አይነት ሰው ለሰው ውክልናም ሰጥቼ አላውቅም ፖሊሶቹ ያናገሩት ነው አሁን ደግሞ እስኪ አናግረው ወንደሰን የሚባለው ሰውዬ ትንሽ የመዘላበት ነገር አለ አናግረው እስኪ ማሚላና ኪቺሊ ነው እኮ ማሚላና ኪቺሊ ናቸው የሰጡኝ አንተ ኪቺሊ አይደለህም ወይ ነው የሚልህ ማናማ ማሚላና ኪቺሊ ናቸው የሰጡኝ ነው የሚለው አሁን ደግሞ ስንደበድበው እኔ ምንም ማቆም ማንና ኪቺሊ እኮ ማንም ማቆም ነገር የለም እኮ እኔ በህይወቴ ዛሬ መስማቴ ነው እንዴ በህይወቴ በሙዚቃ ህይወት ስንት ዓመት ሰራሰው ነኝ ዛሬ መስማቴ ነው
እንዴ ነገር ሰምቼም አይቼም በህይወቴ አላገም አሁን እኮ እየተጠራጠርን መጣን ኮይሻ ራስ ኮይሻ ነህ ግን ነኛ ኮይሻ ነኝ ኮሻ መሆንን ማረጋገጥ ስለምንፈልግ ከምትታወቅባቸው ዘፈኖች አንዱን ትልልኛለህ ባሪሄል እኔ ባሪሄል አኔ ጀነ ነው በቃ እስቲ ባሌ ኤሌሌ አንዴ በልልኝ ባሪሄል ባሪሄል በሎ በሉቄ ባይሶ ባሉቄ ባሪሄል አመሰግናለሁ ስማ Thank you አመሰግናለሁ እሺ ሰይፉ ፋንታውን ነኝ ፕራንክ አድርጌያለሁ እንዴት ነህ ደህና ነህ ሰላም ነው ወይ እነሱ እንዴት ነው በጣም ካልተረከተ እንዴ እኔ በህይወቴ አዲስ አበባ ስንት ዓመት ኖሬ አርጌ ማላቆን ነገር ምትለኝ በጣም ተሰማኝ እንዴ አይዞ ምንም ነገር አልተፈጠረም ትንሽ እናስደንግጥ ብለን ነው አይሰው ማንንም ያምንበት አይደል ያቆሰቢ አንድ ነገር ቆነ እንደ አንድ ግረፍና መናገር ያለብን ነገሮች አሉ እሺ ዛሬ ፕራንክ ያረግንህም ለምመሰለ አንደኛ ያለውን አጠቃላይ ሁኔታ አልበም መጨረስን ህዝቡ እንዲያቀልስ ስለፈለኩ ነው አሬዲ አንቋል በቃ መልቀቅ ብቻ ነው የቀረው እኮ ለማንኛውም እንግዲህ በአዲሱ አመት አልበምህን እንጠብቃለን እንወዳለን እናከብራለን መልካም እድል ኮይሻ ሴታ እሺ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር